ብዙ ጊዜ አንዳንድ ወንዶች በተለይ አንዳንድ ሹፌሮች ቤታቸውን ጥሎ የሚሄዱት ለምን መሰላችሁ? ሲያገባ ሚስቱን አለባበሷ ቆንጆ ነበረ፣ ንጹህ ነበረች፣ ቆንጆ ነበረች። አሁን ግን አንዳንድ እህቶቻችን ጋር ያለው ችግር እንድታስተካክሉት የምፈልገው ወደ ሌላ እንዳትረጉሙት፣ እራሳችሁን ትጥላላችሁ። ይገባኛል፣ ልጅ መውለድ አለ፣ የስራ ጫና አለ፣ አንዳንድ ኢኮኖሚ ሊኖር ይችላል። ግን ያ ባልሽ አንቺን ሲያገኝሽ ንጹህ ነበርሽ፣ ኩል ነበርሽ፣ ጠረንሽ ቆንጆ ነበረ፣ አለባበስሽ ቆንጆ ነበረ፣ ንግግሮችሽ ቆንጆ ነበሩ። ልክ ትዳር ውስጥ ስትገቢ ደግሞ ሁላችሁንም አይደለም ከመቶ ሁለቱን ነው ደግሞ እንዳታኮርፉ እህቶቼ፣ ምክር ነው፣ ትምህርት ነው። እና አለባበሳችሁን ቦታ ስጡ። በቃ ትዳር ስለያዛችሁ ከስራ ጋር ድካሙ ጋር ይሄ ልክ አይደለም፣ ልክ አይደለም። ሴት ልጅ ምንም ኩሽና ትግባ፣ ምንም እንጀራ ትጋግር፣ መጽዳት አለባት፣ ንጹህ መሆን አለባት፣ ኩል መሆን አለባት። እኔ አሁን ምሳሌ ሚስቴ ሺቲ ለብሳ ማየት አልፈልግም። ሺቲ ደግሞ አይነት አለው። ጅቡቲ ላይ ተቀዶ መጥቶ የሚሰፋና የድሬዳዋ ደግሞ ድሪያ ሺቲ አለ፣ ይለያያል። ድሪያ ሺቲ ራሱን የጠበቀ ፕሮቶኮሉን የጠበቀ በጣም ቆንጆ ነው። ሺቲም መጥፎ ነው ማለት አይደለም። ለምሳሌ እኔ በየመንገዱ በየጅቡቲው ሺቲ የለበሱ እህቶችን ሁሌ ያያለሁ። ጠዋትም ቀንም ማታ ሙቀት ስለሆነ ሺቲ እንዳይሞቅ ነው የሚለበሰው። ሺቲ ነው ማቀው ቅዝቃዜ እንዲሰማቸው፣ ንፋስ እንዲገባቸው፣ እንዳይሞቃቸው የሚያረጉት ነው፣ ለጌጥ አይደለም። ስለዚህ እኔ እዚህ ጅቡቲም እያየው በረሃ ላይም እያየው ቤቴም ስገባ ሺቲም አይ ከሆነ ከነዛ ሴቶች በምን ተለየች የኔ ሚስት? ስለዚህ እኔ ስወጣ ትልበስ፣ እኔ አልከለክልም። ሺቲ መጥፎ ነው እያልኩ አይደለም፣ የኔ ስሜት ነው። ስለዚህ ስገባ ሚስቴ ሌላ አይነት አለባበስ፣ ለአሮጌ ልብስም ይሁን ሌላ አይነት አለባበስ፣ ጥሩ ጠረን እፈልጋለሁ። የፈለገ በሆን ሚስቴ ስመጣ ሽቶ ቤት ውስጥ አይጠፋም። ማንም ሰው የ100 ብር ሽቶ አያጣም። ሽቶ መቀባት ጥሩ ጠረን እንዲሰማ። ለምሳሌ ኩሽና ውስጥ ከዋለች ስትመጣ ወደ ቤት ውስጥ ስትገባ ጸጉሯ ተሸፍኖ ነው ወጥ ቤት መግባት። ለምን ሰው ልጅ ወጥ ይሸታል፣ ወጥ ያርፋል፣ ይተናል፣ ትነት አለ። የወጡ እንፋሎት ሰውነት ላይ ሲያርፍ ልብሱ ካልተቀየረ ጸጉር ያልተሸፈነ ከሆነ ልክ ባልሽ ጋር ቁጭ ስትይ ባልሽ ሊስምሽ ሲል ወጥ ልትይ ትችያለሽ። ይሄ ወደ ሌላ አትርግሚው። ይሄን ማስወገድ በተቻለ መጠን ክችን ስትገቡ ሽፍን ብላችሁ ልክ ስራችሁን ስትጨርሱ በንጹህ ልብስ ሰርታችኋል። ስራችሁን ስትጨርሱ ውልቅ ጣል፣ ጸጉር ላይ ያለውን ውልቅ ጣል። ከዛ በኋላ ሻወር የሚገባ ከሆነ ሻወር መግባት። ከዛ በኋላ ደግሞ ሎሽን መቀባት፣ ትንሽ ተሽ ማድረግ። ለሁሉ ሴት እህቶቼ አይደለም፣ ይሄን የወንድ ፍላጎት የሹፌሩን ፍላጎት ነው የምነግርሽ። ይሄን ማሟላት። አንዳንድ እህቶቻችን ግን ባልዮ ወደ ቤት ሲገባ ሶፋ ላይ ተኝታ መጣ እንዴ ምትሉ አላችሁ። ያ ባል ሲመጣ ሴሬሞኒ የተሞላ ቡና ጀበና እንዲቀርብለት ይፈልጋል። የሆነ ደስ የሚል ሽታ ይፈልጋል፣ እጣን ነገር ጨሶ። እሷን ቅፍ ሲያረጋት የሆነ ጠረን ይፈልጋል። ለምን መሰለሽ? ውጪ ላይ ምሳ ሲበላም ካፌም ሲገባ ጽድት ያለች ንጹህ ሴት እያየ ስለመጣ ንጹህ የለበሰች ፕሮቶኮል የጠበቀች እያየ መጥቶ ቤቱ ሲገባ ደግሞ ፕሮቶኮላን ያልጠበቀች የሚወዳት ሚስቱን ሲያይ ሳይኮሎጂ ይጎዳል። ዋው አለባበስማ እንደዛችኛው ነው አለባበሷ። ለምን? በተለይ ዓለማችን ላይ የሹፌር ሚስቶች ዘናጭ ናቸው። የሹፌር ሚስቶች ራሳቸውን የጠበቁ ናቸው። በተቻለ መጠን ሹፌር ራሱ ይቆሽሻል፣ ራሱ ይደክማል፣ ራሱ ያጣል እንጂ ለሚስቱ ምቹ ነው። እውነት እኔ ምቹ ነኝ፣ ጓደኞቼ ምቹ ናቸው። የጓደኞቼ ሚስት ዘናጭ ቂቅ ያሉ፣ ቤታቸው ውስጥም ባላቸው አንድ ድስትም ቢኖራቸው ልብሳቸው አይቆሽሽም። ልብስ ከቆሸሸ ወዲያው ማጠብ ነው። ይሄ ስድብ ውስጥ አትክተቱ፣ ንጽህና ነው። ለምሳሌ እኔም ብትወስዱ ሁሌ ቆሽሻለሁ ጅቡቲ ላይ፣ ግን ማታ ሻወሬን ወስዳለሁ፣ ቁምጣዬን ቀይራለሁ፣ እተኛለሁ። ለምን? የሥራ ሁኔታ አዋራ ስለሚሆን። የእናንተ ደግሞ ክችን ነው፣ ትቆሽሻላችሁ፣ ግን ወዲያው መቀየር። ለምን? ውሃላ ማጠብ ነዋ፣ ማጠብ ማስጣት። ማታ ሰርተሽ የጨረስሽውን ማታ ጭፍጭፍ አድርገሽ አስጥተሽ
ነገ ወደ ክሽን ስትገቢ ለመልበስ ከሌለሽ ግን ባልሽ ጋር ንጹህ ሆነሽ መቅረብ። ብዙ ጊዜ ባሎች፣ ወንዶች፣ ሹፌሮች እንደዚህ አይነት ነገሮች በተለይ ስትወልዱ ሴት እህቶቻችን እባካችሁ ቅቤ ተቀብታችሁ ጸጉራችሁን እዛ ላይ አስራችሁ 3 ቀን 4 ቀን 5 ቀን የምታሯ ልክ ክፍላችሁ ሲገባ ጠረኑ ሌላ። ያ ወንድ እንዴት አድርጎ ቤት ውስጥ ይቆይ? ሳትወልዱም ቅቤ ተቀብታችሁ በጊዜ ማትታጠቡ ያ ባል ሲመጣ ቅቤ ነው የሚሸተው። ለምን? እዛ ውጪ ላይ ናዝሎ ሲመጣ ቅቤ ማቀፍ የለበትም። ቅቤ እኮ 2 ሰዓት በቂ ነው። ጠዋት 4 ሰዓት ከተቀባሽ 6 ሰዓት ላይ መታጠብ፣ 7 ሰዓት ላይ ከተቀባሽ ማታ 10 ሰዓት ላይ መታጠብ፣ ከዛ በትሪትመንት መታጠብ፣ ሽቶ መቀባት። ይሄ ነው ወንድ እንዲሸሻችሁ የሚያረጋችሁ። ጨቅጫቃ ያለ መሆን ቤት ውስጥ ንጽህናችሁን፣ ድስቱንም ሳህኑንም መጠበቅ፣ አምሶላችሁንም አልጋችሁንም መጠበቅ። ለምን? ያቺ ውጪ ባልሽን ልታማልለው የምትፈልገው ያማለለችው እቤቷም እኮ እሷ እንደዛ ልትሆን ትችላለች። ነጽታ ጥሩ ጠረን ተቀብታ የውስጣዊ ውበቷን ደብቃ ውጫዊ ውበቷን አሳይታ ሰውየውን ታማልላለች። አንቺ ከሷ እንድትበልጪ እንጂ እንድታንሺ አይፈልግ። እኔ አሁን ሚስቴ ማንም አይነት ሴት ከጎረቤት እንድበልጣት አይፈልግም። የማንም ሚስት ከሚስቴ ቁንጅና ከሚስቴ አለባበስ እንዲበልጡ አልፈልግም። በቃ ሁሌ ሚስቴ ከዛ ከሰፈር ውስጥ ብቻል እኩል ብትሆን፣ ካልተቻለ ግን እንዳታንስ ኩል እንድትሆን ነው ማለት። ስትወጣም ቤቷም ስትሆን ማንም ሰው ጎረቤት አንኳኩቶ ሲገባ ሚስቴ ንጹህ ሆና እንድትቀርብ እፈልጋለሁ። ግን ለራሴ የናል ቦታ አልሰጥም። ይሄ ነው ሴት ልጅ ንጹህ ነው። ባላችሁን መንከባከብና ባላችሁ እንዳይሄድ ከፈለጋችሁ ንጽህናችሁን ጠብቁ። ሰላም ሁኑ እላችኋለሁ። እወዳችኋለሁ።